ዳጣዬ እንግዲህ ቤተሰቦቿን አግኝታ ተደስታ ሳትጨርስ ሌባ ተባለች። ይህን ደግሞ ያደረገችው እያብ ናት። እያብ የእናቷ ወርቅ ራሷ ደብቃ እሷ ናት የሰረቀችው አይቻለሁ መኝታ ቤት ስትገባ ብላ እንግዲህ ለአባቷና ለአቶ ደረጀና ለአቶ ማን ነበረች እናትየው ማለት ነው። እሷ ደግሞ እኔ በፊትም ፈርቼ ነበር፣ እቺ ልጅ አላመንኳትም ነበር። በተለይ ደግሞ ከጎዳና ላይ አንስቼ ነው ያመጣሁት ስትል ምንም አላማረኝም ነበር፣ ነግሬ ነበር፣ ግን አንተ አልሰማኝም። በገዛ እጅ ቤቴ ድረስ አምጥተህ አዘረፍከኝ። ከዛ ወርቅ ሁሉ ከወሰደችው በኋላ ምን ፈልጋ ነው ወደ ተመልሳ ወደዚህ ቤት የምትመጣው ብላ ስትፎግር ነበረና ያብ ደግሞ ከናቲ ጋር ወርቅ ሰርቃ መርካቶ ሄዳለች። መርካቶ ሄደችበት ደግሞ ወርቋ ሽጣ ከዛ በኋላ ከዚህ ቤት ለመጥፋት ነው የፈለገችው ብላ ስትቀሳስር ነበረ ማለት ነው። እናትየው ደግሞ በጣም ተናዳ ተደፍሬ ያለው ትምጣ ብቻ ያገኛታለሁ ብላ ነበረ ፎክራ ስጠብቃት የነበረው። እና ደግሞ እዚህ ነገር ውስጥ ደግሞ እንኳን የሷ ይሁን እንዴት ናት የዚህ ነገር ውስጥ ይኖሩበታል ብላ ስትንጫጫ ነበር ማለት ነው። ግን ይሄ ሁሉ ነገር ምንም የተደረገ ነገር የለም። ወርቁ ቤት ውስጥ ነው። እሷ ናት ከኮሞዲኖ አውጥታ ከስር የደበቀችው ማለት ነው። እና እቺ የሆነች እንከፍ የሆነች ልጅ ናቲም ሁሉም ሰው አስጠንቅቋት ነበር ለዳጥ ማለት ነው። እቺ ልጅ ተጠንቀቂያት፣ እዚህ ቤት መኖር ከፈለሽ እሷ ብቻ ናት ነገረኛ ብሎ ነግሯት ነበረ። እንደዛው እንደሆነ ቤት ሲገቡ እንግዲህ ሁሉም ኮስተር ብሎ አፍጥጦ ነበር ሲያወት የነበረው። እሷም ድንግጥ ብላ ምንድን ነው የተፈጠረው ናቲ ብላ ፍዝዝ ብላ ነበረ ናቲ ስታዩ የነበረው ማለት ነው። ለማንኛውም ቀጣዩ ላይ ሌባ ብላ ወይም ደግሞ እያብ ታጋልጥ ይሆን የእያብ ውሸት ይወጣ ይሆን የሚለውን ደግሞ ቤተሰቦች እየቀጣይ ክፍል ላይ አንድ ላይ የምናየው ይሆናል። የዳጣ እውነት ይወጣል ብዬ እኔ ተስፋ አደርጋለሁ። እናንተስ ምን ታስባላችሁ? እያብ የውሸቷ ይጋለጣል ትላላችሁ ወይስ ዳጣ ውሸታም ትባል ይሆን?